ይጠቅማል እንጂ አዙ እኔ እንደዚህ ነገር ላይ ሁሉ እንደሌለኝ እና ምን ይሻላል? በቃ ልውሰዱና ራሳችሁ ይጣላል። እሪች በቃ ይሄንን እዚህ ስለ ያለው ሁሉንም ውሰጂውና አንዱ ላይ ቢያንስ ሆነ ነገር መኖሩ አይቀርም። እሺ በቃ እሺ አዙ ያው በማይመለከትሽ ነገር ኃላፊነት ስለወሰድሽልኝ ነው። ኧረ ለአንቺ እኮ አይደለም ለምርጧ ነው። ቢሆንስ? ኧረ ጣጣ የለውም ብቻ ይሳካ። ደግሞ እኮ ምርጧ በጣም ጥሩ ልጅ ናት። እህቴ በያት። እሺ አዙ ግን እኮ እንደዚህ ቁም ነገረኛ አትመስልኝም ነበር። ኧረ ላሽ አታካብቻት። በቃ አዙ መቲ እናንተ ቢናት እንዴ ማናት ደግሞ ሰው? የድሮ ፍቅረኛ ናት አቤል። እንዴት አወቅሽ? ራሴ ይቻት። አይ ልጅ ተሳስተሻል። እሷ እኛ ቤት በጭራሽ ልትመጣችልም። መታለች እንግዲህ። እንዴ ቆይ ግን እንዴት? እኔ እንጃ አቤል፣ እኔም እኮ ነገሩ ግራ ስለገባኝ ነው። በቃ እዛ ያለን መስሏት ልትፈጠብጠን ነበር የመጣችው። ቆይ ግን አንቺ እንዴት ሄድሽ? እኔማ የምፈልገው ልብስ ነበር እና እሱን ላመጣ ሂጂ ነበር። እሺ ግን ምን አለችሽ? አይ እሷ ሳትሆን አዙ ነበረች ቤት። እንዴ አዙ እኛ ቤት አለች? አዎ አባረናት አልነበር እንዴ? እንዴት ተመለሰች? በእርግጠኝነት አቤል የሆነ ነገር አለ። የት? እኛ ጋር። ምን ልሰራ? ለምን? እኔ እንጃ አልገባኝም። እሺ ቆይ ምን አለች? መቲ እኛ ቤት ናት አለች። እንዴ እንዴት? እኔ እንጃ። እንዴ እኔ እንጃ ማለት አቤል? እንዴ እሱም ብቻ ነው ነገረችኝ። ቆይ እሺ ምን ልሰራ ሄደች? እኔ አላውቅም። እኔም ግራ ገብቶኛል። አልገባኝም አቤል። ቆይ ምን እየተፈጠረ ነው? እኔ ግን የእናትየው መቀየር በጣም ያስገረመኝ። በጣም እርግጠኛ ነኝ የሆነ ምክንያት አላት። አዎ ጎቴ፣ ግን ቆይ የፈለገ ምክንያት ቢኖራት እንደዚህ ከምታረገኝ በግልጽ አትነግረኝም ነበር እንዴ? ትልቅ ሰው ናት እንዴ? አይ ግን እንደው ስንት ዓመት ይሆናታል? እኔ እንጃ ጎቴ፣ መገመት አልችልም። እድሜዋ ሄዶ ከሆነ ብዬ እኮ ነው። አይ እንደዛ እንኳን አይመስለኝም። ቆይ ለምን ፎቶዋን አላሳየም? እንደው እቺ ልጅ ልጥላት የነበረች ሴት ማየት ፈልጋለሁ። አለ ፎቶ? አዎ እስኪ ያሳየኝ። ጎቴ ምን ነው ጎቴ? አልማዝ የርብቃ አጎት ፎቶውን ሲያዩ በጣም ደነገጡ። እንግዲህ ከዚህ በፊት ለአቤል እያጫወቱት ነበረ። ሚስታቸው ልጃቸውን ይዛ ጠፍታ ነበር። ያቺ የጠፋችው ሚስታቸውና ለዘመናት ሲፈልጓት እና ከርታቸው የነበረቻቸው ባለቤታቸው ወይዘሮ አልማዝ እንግዲህ ፎቶውን ሲያዩ በድንጋጤ አልማዝ ብለው በማለት ሲጮሁ እንግዲህ ርብቃም ደንግጣ ምነው አጎቴ ታውቃታለህ እንዴ ብላ ስትል አዎ አውቃታለሁ፣ ይቺ አልማዝ አይደለች እንዴ ብሎ ሲጠይቋት እንግዲህ እኔ ማሚቴ በሚለው ነው እንጂ አልማዝ በሚለው ስሙ አላቃትም፣ አቤልን ልጥራውና አቤል ሁሉንም ነገር ያውቃል በማለት እንግዲህ አቤልን ጠርተው አቤል ማናት ይቺ አልማዝ አይደለችም እንዴ ብለው ሲጠይቁት አቤልም አዎ አልማዝ ናት በሚለው ሲነግራቸው እንግዲህ ተረጋግጦላቸው በጣም ሲያለቅሱ ነበር። ቆይ ልጅስ አለች ነበረ የመጀመሪያ ጥያቄያቸው። አላውቅም ብለው ሲሉ ልጄን እኮ ይዛብኝ ከጠፋች ዘመናት አልፎኛል፣ ፈልጌ ሳጣት ገጠር ገብቼ የቀረሁት እኮ በሷ ምክንያት ነው እያሉ በጣም ሲያለቅሱ ነበር። እንግዲህ ማሚቴ ከእሳቸው ጋር በጠፋች ሰዓት ልጅ ይዛ ነበር የጠፋችው። ነገር ግን ሀብታሞች ስታገኝ ሀብታሞች ቤት ጥላት መጥታ አጋጣሚ ነገር ሆኖ ልጇም እዛ ሀብታም ቤት አልኖረችም። ጠፍታባት ስትፈልጋት እንደ አጋጣሚ አቤልን አፍቅራ ፍቅረኛ ሆና መጥታም አላወቀቻትም ነበር። እሷን እንግዲህ አቤልን ተለያይቻቸው በኋላ ርብቃ ጋር ፍቅረኛሞች ካደረገቻቸው በኋላ እንደ አጋጣሚ እዩ ጋር መጥታ ራኬብ የሚል ጽሑፍ ስታይ ደንግጣ ልጄ በማለት ራሷን ስታ ወድቃ ነበረ። ለዚህ ሁሉ ደረጃ የበቃችው በልጇ ምክንያት ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ መቲ ማሚቴን አየር አየር ያስፈልጋታል እና ወደ ውጭ ይዘናት እንውጣ በማለት አዙን ጠርታት አዙም እሺ በማለት ውጭ ይዘዋት ከወጡ በኋላ እንግዲህ አዙን አንቺ ሂጂ ስራሽን ስሬ እኔ እዚህ ያለሁ ጠብቃታለሁ በማለት አዙ ገባ ስትል በደረጃው ላይ ልትጠላት ስትል ነገር ግን አዙ ሁኔታው ደስ አላላትም ነበር። እንዴ ምን ነው በማለት ጣልሻት እኮ በማለት ተመልሳ ስትይዛት ማሚቴን
እዩም እንዳጋጣሚ ወደ ቤት እየገባ ነው። ቆይ ምን ታደርጋላችሁ እዚህ ምን እየሰራችሁ ነው ብሎ ሲላቸው ማሚቴ እኮ አየር ካስፈለጋት ብለን ለማሚቴ አየር ካስፈለጋት ብለን ይዘናት ወጥተን ነበረ ምናምን ሲሉ እንግዲህ እዩ ለምን ይዛችሁ ወጣችሁ ብሎ ተቆጥቶ ነበረ። ወደ ቤት ይዘዋት ከገቡ በኋላ እንግዲህ ምግብ አስፈልጓት ነው መሰለኝ መሆናለች ምናምን እያሉ ባለበት ሰዓት ዛሬ እኮ ሐኪም ቤት ቀጠሮ ነበራት ብሎ ሲል እዩ ሲያስታውስ ታዲያ እንውሰዳታ ስትለው አይ ተይው እባክሽ ሰዓቱ አልፏል ብሎ ጥሏት ጨዋታቸውን ቀጥለው ነበር። ነገር ግን ማሚቴ በጣም እያመማት ስለነበረ በሁኔታዋ ግራ ሲያጋባቸው ያው ወደ ሐኪም ቤት ይዘዋት ሲሄዱ እንደ አጋጣሚ ደግሞ ሪችና አዙ ይደዋወሉ ነበረ። ሪች ሁኔታው በጣም አስፈርቷት ነበረ። በተለይ እዮብን በጣም የተጠራጠረችው ስለነበረ በሁኔታው ሁሉ እዩን በጣም የተጠራጠረችው ነው። በሁኔታዎቹ ሁሉ እንዴት እነ ርብቃ ወጥተው እሱ ላይ ወጣ ቻለ ብላ እዚህ ቤት ከተመለሰች በኋላም እንግዲህ አዙ ጋር እየተደዋወለች እያንዳንዱ እየጠየቀቻት እየነገረቻት ነበረ። ልክ የእነሱን መውጣት ጠብቃ አዙ ስትደውልላት ወደ ቤት መጥታ እንግዲህ ክላሳቸው ገብታ የምትፈልገው ወረቀቶችን በሙሉ አለ የተባሉትን ወረቀቶች ይዛ ወጥታለች። እንግዲህ ይሄ ነው የሚለውን ነገር በአንዴ መለየት አልቻለችም። ምክንያቱም ሊመጡ ይችላሉ። አዙም እንግዲህ ይዘሻቸው ሂጂና የምትፈልጊያቸው አንድ እንኳን ሊኖር ይችላል እና ይዘሽው ሂጂ በማለት እንግዲህ እሺ በቃ ሳይመጡ ቶሎ መውጣት አለብኝ ስትል እሺ እንግዲህ ስትላት ያው ቁጭ ብለው እኔ እኮ እንደዚህ ቁም ነገረኛ ልጅ አትመስለኝም ነበረ ስትላት አዙን እኔ እኮ ላንቺ ብዬ አይደለም ለምርጧ ነው ስትላት ስትነግራት ነበረ። የምር በጣም ነው ያስገረምሽኝ ቁም ነገረኛ ነሽ ምናምን ስትላት እያወሩና እየተጫወቱ ባሉበት ሰዓት በቃ ሊሄድ ስትል አሁን እኮ አይመጡም ምን አለ ትንሽ ብትጫወች ስትላት አይ ግድ የለሽም ልውጣ በማለት እንግዲህ ወጥታ ባለበት ሰዓት ከቤት ከወጣች በኋላ ስልኳን አንስታ ስትደውል እንደ አጋጣሚ ርብቃን አላገኘቻትም። አቤልን ነበር ያገኘችው። እንግዲህ አቤልን እያወራችው ባለ ሰዓት የሆነ የምነግርህ ነገር ነበረ ግን ልንገርህ አልንገርህ እሱን ላውቅ አላቅም ስትል መሆንሽ አደረች መናገር ከፈለሽ ተናገር የሆንሽው ነገር አለሽ እንዴ ብሎ ሲላት እናንተ ቤት ሂጄ ነበር ስትል ምን ነው በሰላም ሲላት አዎ ሂጄ ነበረ ግን ያልጠበኩት ነገር መቲን አገኘኋት ስትል ማናት ደግሞ መቲ ብሎ ሲል ያንተ የድሮ ፍቅረኛ የነበረችው ብላ ስትለው ምን እያልሽ ነው ሲላት እሷ በጭራሽ ልትመጣ አትችልም አላውቅም ግን መጥታለች እያልኩ ነው እቤት ናት ያለችው ብላ ስትለው እንዴት ልታውቂ ቻልሽ እሱን ሲላት ሄጄ ነበር እናንተ ቤት ስትል ቆይ ምን ልታድርጊ ነው እኛ ቤት የሄድሽው ብሎ ሲጠይቃት የረሳሁት ልብስ ነበር ላመጣ ስሄድ ያው እንዳጋጣሚ እሷን አላገኘኋትም አዙን ነው ያገኘኋት ብላ ስትል እንዴ አዙን እኮ አባረናታል ምን ልትሰራ መጣች ብላ ስትል አቤል እኔ አላውቅም ብቻ የሆነ ነገር አለ ብላ ስትለው አቤልም ግራ ተጋብቶ ምናልባት ተሳስተሽ ሊሆን ይችላል በማለት በቃ ርቻ አመሰግናለሁ በማለት ስልኩን ዘግቶት ነበር። እንግዲህ ርብቃን እስከምትመጣ ድረስ እየተጠባበቃት ባለበት ሰዓት ርብቃ ስትመጣለት አጎቴ አለ እንዴ ብሎ ሲላት አይ የለም ምን ነው ፈለግከው እንዴ ልጥራለት ስትል አይ አይደለም ተይው ብሎ ሲላት እሺ ሙህነህ ነው አቤል የሆንከው ነገር አለ እንዴ ስትል ሪች ደውላልኝ ነበረ እንግዲህ ሲላት ምን ነው በሰላም እያለችው ባለበት ሰዓት አላውቅም ሪች ደውላልኝ መቲ እኛ ቤት መታለች ብላ አለችኝ። ሪች እዛ ምን ልትሰራ ሄዳ ስትል እሱን አላውቅም ግን ሄዳ እዛ እንዳየቻትና እዛ ቤት እንደምትኖር እንዲሁም ደግሞ አዙ ተመልሳ እንደመጣች ነገረችኝ ብሎ ሲላት እንዴ ይሄ ነገርማ ነገሮቹ ቆይ ምን እየሆኑ ነው አቤል ምን እየተፈጠረ ነው ያለው ስትለው አቤልም እኔ አላውቅም ብቻ እንደዛ ሆኗል ስትል አይ በፍጥነት አሁን ወደ አዲስ አበባ መመለስ አለብን መሄድ አለብን ስትለው ምንድነው ርብቃ የምታውቂው ነገር አለሽ እንዴ የምታውቂው ነገር ካለሽ ለምን ተደብቂኛለሽ አትነግሪኝም ብሎ ሲላት እኔ ምንም የማውቀው ነገር የለም ግን ነገሮቹ ሁሉ ግራ እያጋቡኝ ነው
እንዴት እኛ ብቻ ወጥተን እነሱ ላይ ወጡ ቻሉ? እስካሁን ድረስ ደግሞ የመጣም ሰውና ያስወጣቸው የለም። ስለዚህ አቤል የሆነ ነገር አለ፣ እኛ ቤት ውስጥ የተደበቀ ማናቀው ጥላት አለ። ልጃችንንም ቤታችንንም በአንድ ጊዜ ያሳጣን እዛው አብሮን የሚኖር ጥላት አለ ስትለው እንግዲህ አቤል ርብቃ መሆንሽ ነው? ለምንድን ነው የምታውቂው ነገር ካለች ለምን በግልጽ አትነግሪኝም ብሎ ሲያት እኔ ባውቅ ምን አስደበቀኝ? አልነግርህም ነበር እኔ ግን መሄድ አለብን ስትለው ባክሽ ትንሽ መረጋጋት አለብሽ፣ አንቺም ራስሽን አረጋግተሽ ትንሽ የተወሰነ ተቀምጠን እንሄዳለን እንጂ አሁን አይሆንም ብሎ ሲላት በጭራሽ ስትል እንግዲህ አጎቷ መጥቶላት ከአጎቷ ጋር ሊያወራች ባለበት ሰዓት በጣም ስለሚከፋት፣ ምክንያቱም ልጇን ስላጣች ሆደ ባሻ ሆናለች። በትንሹም ነገር በትልቁም ይከፋታል ማለት ነው። እንግዲህ አጎቷ ጋር እያወራች እና እየተጫወተች ባለችበት ሰዓት አቤልም እየፈለጋቸው ስለነበረ ሲያገኛት ምንድን ነው ምን እየሰራችሁ ነው ሲያት ሁኔታውን ስላላየችው ፊቱ ብልዝ ጥቁር ምናምን ስላለ ቆይ መሆንህ ነው ስትል እኔ እንጃ አላውቅም ትንሽ ሆዴን ያመመኝ ይመስለኛል ብሎ ሲላት ይሄማ በፍጥነት በቃ ወደ አዲስ አበባ መመለስ አለብን ብላ ስትለው ርብቃ ለምን አትረጋጊም? ተይው እባክሽ እስከምለምደው ድረስ ነው፣ ስለምደው ሁሉም ነገር ይስተካከላል በማለት እንግዲህ በቃ ሁኔታዎቹ በጣም አምሮታል። ገጠር ኑሮ አረንጓዴ ነው፣ አክደር ነው፣ ሁሉም ነገር ያምራል። ጓሮቹ በማሳው ምናምን በጣም የሚያስደስት አየሩ ደስ የሚል ስለሆነ አልጠገበውም ማለት ነው። እንግዲህ ርብቃ ከአጎቷ ጋር ተገናኝታ ያሳለፈችውን ነገር ስትነግር እንዴት አቤል ጋር እንደተገናኘች አቤልን ብላ እዛ ቤት እንደ ሰራተኛ ሆና ገብታ ብዙ ነገሮችን አሳልፋ መጀመሪያ ማሚቴ ተቀብላት፣ ነገር ግን ከተቀበለቻት በኋላ ደግሞ ቁም ስቅሏን እንዳሳጣቻት ስትነግራት የርብቃ አጎቷን በጣም ተናደው ቆይ ግን ምን አይነት ሴት ናት የኔ ልጅ እንደዚህ ያደረገቻት? ይችን ሴትዮ ምን አለ ባውቃት፣ ቆይ ትልቅ ሴት ናት እንዴ ብለው ሲጠይቋት ትልቅ የምትባል አይደለችም አጎቴ፣ ያን ያክል አይደለችም እያለች በምትል ሰዓት ለምን ፎቶዋን አላሳይህም? ፎቶ እኮ አለኝ በማለት እንዳውም ይችን እንደዚህ ያደረገችሽን ሴትማ ማወቅ እፈልጋለሁኝ አሳይኝ የታለች በማለት እንግዲህ ፎቶውን እየፈለገች ባለችበት ሰዓት አቤል ወደ እዩ ጋር ደውሎ ማሚቴ እንዴት ናት ምናምን ብሎ እየጠየቀው ባለበት ሰዓት በመደወሉ በጣም በቃ ላለማንሳት ከብዶት ነው እንጂ ባይደውሉ ራሱ ደስተኛ ነው ማለት ነው። እንግዲህ ሐኪም ቤትም እንደወሰዳት እየተንከባከባት እንደሆነ ከነገረው በኋላ ስልኩን ሳያስጨርሰው ዘግቶበት ነበረ። ያው መቲ ጋር አብረው አልጋ ክላሳቸው መኝታ ክላስ እንወልድበታለን ብለው ሊወልዱበት የተዘጋጁበትን እኮ እኛ ፈታ እያልንበት ነው፣ እኛ ልንወልድበት ነው እያለች እንግዲህ መቲ ከእዩ ጋር አልጋቸው ላይ ፈታ እያሉ ባሉበት ሰዓት ነገር ግን እሱ አንድ ጊዜ በስሙ ቤቱን እስከሚያዞር ድረስ ነው እንጂ ከዛ በኋላ እዚች ቤት ድርሽ አያደርጋት። ምክንያቱም እየቀፈፈው ነው አብሯት ሲሆን ሁላ ማለት ነው። ሲያቅፋት ምንም ሲል እያስመሰለ እየቀፈፋት ምናምን እንደዚህ እየቀፈፈችው ነው አብረው የሚኖሩት። እንግዲህ መቲ ሁኔታዎቹ የሆነ በቃ ተጠራጣሪ ስለሆነች አዙ ምግብ እየበላች ወደ አዙ ጋር ሂዳ እኔ ምንሽ ይሄ ቤት ምንም ደስ አላለኝም የከበደኝ ነው፣ የመጣ ሰው ነበረ እንዴ ስትላት አረ ማንም የመጣ ሰው የለም ስትል ብቻ አላውቅም የሆነ እየከበደኝ ነው ስትላት ቤቱን እኮ አጽድቼዋለሁ እና ታዲያ ላታጸጅ ነው እንዴ ስራሽ እኮ ነው ስትላት አዎ እሱም አውቃለሁኝ የመጣ ሰው ነበር ስትላት እንግዲህ አዙ ነገሮችን መደበቅ ስለማትችል አዎ ስትላት ማን ስትል አይ ማንም አልመጣም ስትል እንዴ አሁን የመጣ አለ ብለሽ ውሃ ቆጣሪ እኮ የሚያይ ሰው መጥቶ ነበር አይቶ ሄደ ስትላት አይ እሱን አይደለም ያልኩሽ ሌላ ስትል አይ ሌላ የመጣ የለም አንቺ ቢመጡ ቤቱን ነቅለውት ቢሄዱ አታውቂም እኮ ስትላት እኔ እኮ እዚሁ ነው እንጂ ስትላት እንግዲህ አንቺ ዝም ብለሽ ከርስሽን ከመጠቅጠቅ ውጭ ሌላ ምን ታውቂያለሽ በማለት ከፍ ዝቅ አድርጋት ጥላት ወጥታ ነበረ።
እንግዲህ ርብቃ ፎቶውን ፈልጋ ካገኘችው በኋላ ላጎቷ አጎቴ አገኘዋት ይችውና ብላ ስታሳየው ስልኳን ተቀብለው እንግዲህ ወደ ራሳቸው ጠጋ አድርገው ሲያዩት ያልጠበቁትን ነገር ነው ያዩት የነበረው። ልክ ፎቶውን እንዳዩ አልማዝ ብለው ሲጮሁ እንግዲህ ርብቃ ደንግጣ አጎቴ ምን ነው የተፈጠረ ችግር አለ እንዴ ስትል አይ ምንም አይደለም፣ ቆይ ግን የት ነው የምታውቂያት እቺን ሴት በማለት በጣም እየተንቀጠቀጡና እየተርበተበቱ ነው። እንግዲህ ተመልከቱ፣ ዞሮ ዞሮ አገናኛቸው ማለት ነው። አንዳንድ ጊዜ አለመተዋወቅ፣ ዘመድ ለዘመድ አለመጠያየቅ እንዲህ አይነት ነገር አለ። መቲና ርብቃ እንግዲህ የአጎታሞች ልጆች ሆኑ ማለት ነው። እንዲሁም ደግሞ ናሚቴ የርብቃ ያጎቷ ሚስት ተመልከቱ ማለት ነው። ዞሮ ዞሮ ሲገናኙ ሁላቸውም ይሄ ነገር እንግዲህ ብዙ በመካከላቸው ብዙ ነገር ተፈጥሯል። ተመልከቱ፣ ቤተሰብ አለማወቅ እንዲህ አይነት ነው ከባድ ችግር የሚያመጣው ማለት ነው። ብቻ ደስ የሚለው ነገር ያው በእርግጠኝነት ወደፊት ርብቃም አሁን ላይ መጠራጠር ጀምራለች። አቤል ደግሞ ዛሬ በነገሮቹ ላይ ሁሉ ግራ ተጋብቷል። ሶስታቸውም ተያይዘው ወደ አዲስ አበባ ሄደው ነገሩን ማጣራታቸው አይቀርም ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንዲሁም የደወል ምልክቱን እያጠቆራችሁ መልካም ጊዜ ይሁንላችሁ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን።